ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 17 ቀን 2018 ነው። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ክቡራትና ክቡራን እንደተለመደው ላይክና ሼር በማድረግ እንዲሁም ገንቢ አስተያየቶቻችሁን በማጋራት እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ለአዲስ ምንጭ ሚዲያ ቤተሰቦች እንዲሁም ደግሞ ይህን ቪዲዮ ለምታዩ ሁሉ ሰላም ይሁን። ምኞታችን በኢትዮጵያ ውስጥ የትኛውም ሀሳብ ሲነሳ በእውቀትና ብስለት ላይ በጥበብ ላይ ተመስርቶ በመወያየት የሀገራችን ኢትዮጵያን አጠቃላይ ብሔራዊ መግባባት ለመፍጠር በሚደረገው የብሔራዊ ውይይትና የብሔራዊ እርቅ ጉዞ ውስጥ እንዲሁም ታሪካችንን በጋራ በመረዳት ውስጥ የራሳችንን አሻራ ለማሳረፍ በማለም የሚቀርብ ልዩ ፕሮግራም ነው። የምወዳችሁና የማከብራችሁ ኢትዮጵያን ወገኖች በያላችሁበት ዛሬ የማቀርብላችሁ ርዕስ ገዳ፣ ኦሮሞማና የብልጽግና ወንጌል የሚል ነው። በእነዚህ ዙሪያ መተንተን ያስፈለገበት ትልቁ ምክንያት በርካታ ምሁራን እንዲሁም የፖለቲካ ጠበብት ነን ብለው የሚያስቡ ሰዎች ስለ ገዳ፣ ኦሮሞማና የብልጽግና ወንጌል የተለያዩ ሀሳቦችን ሲያነሱ ተመልክታቸዋል። እንግዲህ እነዚህን በጥሞና መከታተልና እውነታውን መረዳት በጣም አስፈላጊ ስለሆነ ነው የዚህ ቪዲዮ መዘጋጀት አስፈላጊነት። በቅድሚያ ገዳ የምንለው በርካታ የሆኑ ምሁራን በሕግ፣ በታሪክ፣ በምጣኔ ሀብት፣ በማህበራዊ ግንኙነት፣ በባህላዊና በተለያየ ፈርጀ ብዙ እሴቶቹ የተጠና ስርዓት ነው። በተለይ ገዳን ከጠቀሱት መካከል ኤርትራዊው ፕሮፌሰር አስመሮም ለገሰ በቅርብ ጊዜ ህይወታቸው አልፏል። እጅግ ትልቅ የሆነ ምልከታና ጥልቅ ጥናት አድርገዋል። ከዚህ ውጭ ለምሳሌ ቶን ሌዊስ የተባለው ኔዘርላንዳዊ ለ27 ዓመታት በቦረና ኦሮሞ መካከል በመኖር አዳ ቦረና የሚለው መጽሐፍ አበርክቶልናል። እንዲሁም ደግሞ ሎኮ የሚል ስያሜ የተሰጣት ጃፓናዊት በተለየ መንገድ ቋንቋውን ጭምር ለምዳ ከህብረተሰቡ ጋር ተዋህዳ መለያየት እስከሚያስቸግራት ድረስ የተንቀሳቀሰች ዶክተር ወይም ፒኤችዲ ዲግሪ የያዘች ናት። ስለዚህ በዚህና በመሳሰሉት የተደረጉ ጥናቶች አሉ። እነዚህ ጥናቶች በጋራ እንደሚገልጹት በዓለማችን ታሪክ ውስጥ ለሰው ልጆች በልዩ የዲሞክራሲያዊ እሴት መቅረብ ያለበት የገዳ ስርዓት ነው። የገዳ ስርዓትን ልዩ የሚያደርገው ምንድን ነው የሚለውን ለማየት ዓለም በሙሉ የዲሞክራሲ መነሻ ብሎ የሚያጠናውን የግሪክን ወይም የግሪስን የአቴንስ ዲሞክራሲ ከገዳ ጋር ማነጻጸሩ በቂ ነው። በቅድሚያ የግሪክ ዲሞክራሲን ስንመለከተው ዴሞክራሲው 10% ለማይሞሉና በተለየ መልክ ዜጋ ተብለው ልዩ ቦታ ለተሰጣቸው ሰዎች የሚያገለግል ሲሆን 90%ቱ የግሪክ ህዝብ ግን ባሪያ ነበር። ባሪያ ማለት ሳይከፈለው የሚሰራ የሚሸጥና የሚለወጥ እንደ ተናጋሪ ዕቃ ቱል ወይም ደግሞ እንስሳ የሚቆጠር እንደነበር እናያለን። ወደ ኦሮሞ ዲሞክራሲ ስንመለከት ግን ሁሉም ሰው አባገዳውን ጨምሮ እኩል ነው። በጣም የሚገርመው የመጀመሪያው ትልቁ ነገር ለህዝብ ያለው ፍቅር፣ ለህዝብ ያለው ክብር ነው። አባገዳው አፈጉባኤ ነው። የገዳውን ስርዓት ፋሲሊቴት ከማድረግ ከማቀላጠፍ፣ ከማሳለጥ ባለፈ በሀብት ከሌሎቹ አይበልጥም። የተለየ ራሱ የሚፈልጥበትና የሚቆርጥበት አምባገነናዊ ስርዓት እድል አይፈጠርለትም። ይሄ የመጀመሪያው ህዝብን በሙሉ ያሳተፈ እድሜያቸው የደረሱትን በሙሉ ያሳተፈ በመሆኑ የገዳ ስርዓት ከግሪክ ዲሞክራሲ በጣም ይልቃል። አንድ ሁለተኛውና ትልቁ ነገር በገዳ ዲሞክራሲ ውስጥ አሁን እንኳን ዓለም ያልደረሰበት ኮንሰንሰስ የሚፈጠርበት ሂደት የሚገርም ነው። ዛሬ የዓለም ዲሞክራሲ ያልደረሰበት ኮንሰንሰስ እንዴት ይፈጠራል ብለን እንመልከት። የመጀመሪያው ትልቁ ነገር ሰዎች ይሰበሰባሉ። የሚሰበሰቡት ደግሞ በአንድ ቦታ የሚወሰን አይደለም፣ በአንድ ቦታ የሚያልቅ አይደለም። መጀመሪያ በያአ ጉባኤ፣ ለምሳሌ ወረዳ በምንለው ደረጃ ሊሆን ይችላል። ያአ ጉባኤ ጉዳዮች ይመከርባቸዋል። በያአ ጉባኤው ስምምነት የተደረሰባቸው ከዛ ማለፍ የሌለባቸው ጉዳዮች ይቀሩና አንኳር ጉዳዮች ግን ወደሚቀጥለው ኮራ ጉባኤ ይሄዳሉ። ኮራ ጉባኤን ዞን ወይም ደግሞ ክፍለ ከተማ ብላችሁ ልትጠቅሱት ትችላላችሁ። በዛ ደረጃ ያሉ ሰዎች ደግሞ ይሳተፉበታል። ከዛ አልፎ ጉሚጋዮ ወይም ጨፌ ምክር ቤት የምንለው ልክ የህዝብ ተወካዮች ምክር ቤት እንደምንለው
እሱ ይመክርበትና የዓለም ዲሞክራሲ አሁን የምናውቀው 600 ሰዎች ቢሰበሰቡ 50% ፕላስ 1 ማለትም 301 ሰው ቢቀበለውና 299 ሰው ባይቀበለው ይጸድቃል። ኒርሊ ሃፍ የሆነው ግማሽ የሆነው ባይቀበለው እንኳን ይጸድቃል። ወይም ለየት ያሉ ጉዳዮች ሲሆኑ ደግሞ ፕሉራል ማጆሪቲ የምንለው 2/3 ድምፅ ካገኘ ይጸድቃል። 1/3 ወይም ሲሶ ሳይስማማበት። በኦሮሞ ገዳ ዲሞክራሲ በኢትዮጵያዊ የኦሮሞ ገዳ ዲሞክራሲ ውስጥ ግን እንደሱ የለም። ከተሰበሰበው ሰው 95% ቢስማማበትና 5% ባይስማማ እዛው ላይ አይጸድቅም። 95% ከሄደ በኋላ 5% ለብቻው ደግሞ በሌላ ጊዜ ውይይት ያደርጋል። ሀዮች ወይም ጀረው ላይ አርገጠጌቲ በሚባሉ ታሪክን በደንብ ጠንቅቀው በሚያውቁ ብስለት ካላቸው ኢልደሮች ጋር ይወያይና ከዛ በኋላ በግለሰብ ደረጃ ይቀራሉ። 5% የነበሩት በግለሰብ ደረጃ፣ ሌሎቹ እንዳለ ይስማሙና ግለሰቦች ሲቀሩ ወደ እነዚህ ግለሰቦች የሚቀርቧቸው ሰዎች ይላካሉ። ለምሳሌ እኔ ተስፋዬ የሚባል ወንድም በጣም የምወደው ቢሆንና ሁለታችን መካከል ያለው ቅርርብ የመጨረሻ ትልቅ ቢሆን ምን ይደረጋል? እንግዲህ ታየ ሂድና ተስፋዬን አሳምነው። ከዛ ተስፋዬ እስከ መጨረሻው ባይቀበል እንኳን ለአንተና ለጓደኝነት ለማህበረሰቡ ክብር ስል እቀበለዋለሁ ይላል። ስለዚህ አጠቃላይ ኮንሰንሰስ የሚፈጠርበት ስርዓት በዓለማችን የገዳ ስርዓት ብቻ ነው። ሌላው የጊዜ ቆይታን እንመልከት። የአቴንስ ዲሞክራሲ በፔሪክለስ ዘመን ለ25 ዓመታት ለአንድ ሩብ ክፍለ ዘመን ብቻ የቆየ ዲሞክራሲ ነው። ዲሞክራሲ የሚለውን ኮታም ኮታ አድርጋችሁ። የኦሮሞ ገዳ ዲሞክራሲ ግን ህያው ነው፣ ዛሬም አለ። በቦረናና በጉጂ ሳይቋረጥ ሳይንጠበጠብ ከውላጅ ፍናጅ ቅናጅ አመለጥ አሰለጥ ማንቤቴ ደረባቤቴ ዱርቤቴ ሸማት ምንዝላት እንዝላት እንጅላት ቅማንት ቅምቅማያት ቅድማያት አያት አባት ልጅ እያለ ከሽበት ወደ ኩተት ሲወርድ ሲወራረድ በክብር ሲያልፍ ሲተላለፍ የመጣ ልዩ የሆነ ስርዓት ነው የገዳ ስርዓት። ይሄ በጣም ለየት ያደርገዋል። ሌላው በአቴንስ ዲሞክራሲ ከመጀመሪያው እስከ መጨረሻው የሚኖረው አንድ ሶሎን ነው። ካልሞተ ወይም በልዩ ሁኔታ ከስልጣን ካልወረደ በስተቀር በሰረገላ ተሸክመውት የሚሄዱ ባሮች በባሮች ጫንቃ የሚሸከሙት ልዩ የሆነ የሚሰገድለት ነው። ቀደም ብዬ እንደገለጽኩላችሁ የኦሮሞ ዲሞክራሲ ግን ከ1460ዎቹ እስካሁን ድረስ የቀጠለ ህያው መሬት ላይ የሚታይ ዓለም ሊመለከተው የሚችል የዓለምም ቅርስ የሆነ ታሪክ ነው የገዳ ስርዓት። ይሄ ይለያል። ሌላው በኦሮሞ ገዳ ስርዓት ውስጥ በስልጣን መባለግ የሚባል ነገር አይፈቀድም። በስልጣኑ የባለገ ሰው ቡቂሱ በሚባል ስርዓት ይወገዳል። እሱ ብቻ አይደለም፣ ዝም ብሎ መጥቶ ሰው አመራር አይሆንም። ከልጅነቱ ጀምሮ ጥሩ የሆነ ኳሊቲ፣ ጥሩ የሆነ ብቃት ያለው የሚቀጥለውን ገዳ መረከብ የሚችሉ ሰዎች በአቴንስ እንዳልኳችሁ በየጊዜው አይለዋወጡም። በገዳ ዲሞክራሲ ግን አያንቶች ናቸው የሚቆጥሩት። በሚገርም ሁኔታ የሚያስደምም ካሌንደር አላቸው። በዚህ መሰረት አብራሳ 8ኛዋ ልክ ይሄ አደይ አበባ እንደምንለው የምትወጣ አብራሳ የምትባል አበባ አለች። እሷ ትወጣለች፣ ይታወቃል ወቅቱ። በዛ ሰዓት አንድም ሰው ስልጣን ውልፊት ሳይል በየ8 ዓመቱ እየተቀያየረ ነው የመጣው። በየ8 ዓመቱ በስልጣን የባለገ አመራር ደግሞ የእድሜ ዘመን አይደለም፣ ቡቂሱ በሚባለው ስርዓት በሚገባ ተተችቶ በሚገባ ተመክሮበት ይባራል። የአቴንሱ ዲሞክራሲ ግን የማይፈልጉትን መሪ ኦስትራኮን በሚባል የሸክላ ስራ ስባሪ ላይ ጽፈው ከወጡ በህዝበኝነት የሆነ ሰው ቢያነሳሳ በህዝበኝነት ከስልጣን ያስወግዱታል። በኦሮሞ ዲሞክራሲ ግን ቡቂሱ ራሱን የቻለ ስርዓት አለ። ቀደም ብዬ እንደገለጽኩት ህፃናት ከልጅነታቸው ጀምሮ ለአመራር በሚሆን ሁኔታ ያድጋሉ። አንደኛ ነገሮችን እንዴት እንደሚያዳምጡ፣ ሁለተኛ ታላላቅ ሰዎችን እንዴት እንደሚሰሙ፣ ሶስተኛ ከልጆች ጋር መጫወት ቢፈቀድላቸውም ጨዋታቸው ግን ደርዝ ያለው እንዲሆን ክትትል እየተደረገባቸው ሰፊ የሆነ የማስተዳደር ነገር እያመጡ ነው። ሌላው የቀደመውን አመራር ማባረር ከስልጣን በሌሎቹ ወይም ደግሞ አዲስ አመራር ሲተካ ሌሎች እነዛኞቹ ያንን የካበተ ልምዳቸውን ይዘው ይሄዳሉ። በኦሮሞ ዲሞክራሲ ግን እንደሱ የለም። 8 ዓመት ስልጣን ላይ የነበሩት ያላቸውን ልምድ ሌሎች ያጋራሉ ወይም ያካፍላሉ። በዚህ መሰረት የገዳ ዲሞክራሲ ለኢትዮጵያ ብቻ ሳይሆን አፍሪካ ሊማረው የሚገባ በኢትዮጵያ ስርዓተ ትምህርት ውስጥ የሚገርመኝ ነገር የአቴንስን ዲሞክራሲ እየተማረ የግሪክን ዲሞክራሲ እየተማረ እንግዲህ 500 መንግስታዊ ከተሞች ነበሩ። አቴንስ አንዷ ብቻ ናት። ከ499 ከተሞች ውስጥ ያልነበረ የአቴንስ ዲሞክራሲ ለዓለም ዲሞክራሲ ነው ብለው ሲያስተዋውቁ
እኛ ጋር ግን ባለ የእርስ በርስ መገፋፋት የገዳ ዴሞክራሲን የማጣጣል ነገር ያው ምሁራን በሚባሉ ደረጃ ተቀምጦ ስትመለከቱ በጣም ታፍራላችሁ፣ በጣምም ታዝናላችሁ። ስለ ገዳ ዴሞክራሲ ስንማር ያሉት የተለያዩ ነገሮች ለምሳሌ በገዳ ውስጥ አዲስ ቦታዎችን የመያዝ እና የመሳሰሉት አይነት እንቅስቃሴዎች በታሪካዊ መገፋፋት ውስጥ ሁሉም ዓለም ላይ ያሉ የነበሩ አሁንም የምንመለከታቸው ናቸው። ወደፊት ለመኖራቸው እርግጠኛ ባንሆንም አሁንም የምንመለከታቸው ናቸው። ከዚህ ታሪካዊ መገፋፋት በስተቀር የገዳ ዲሞክራሲ ውስጣዊ አንድነቱ ከዛ ውጪ የጉዲፈቻ ስርዓትን ማየት ትችላላችሁ። በዓለም ታሪክ ውስጥ የራሱ ያልሆነውን ልጅ በራሱ ውስጥ አስገብቶ በጉዲፈቻ እንደገና ማህበረሰብን የራሱ አድርጎ በሞገሳ ተቀብሎ የሚያሳድግ ብቻ አይደለም። የገዳ ዲሞክራሲ ውስጥ የሚገርማችሁ ነገር ግሪን ሌጋሲ ወይም አረንጓዴ አሻራ የዘመናት ነው። ለምሳሌ ለአብነት ለማውሳት በጉጂ ውስጥ ባህል ውስጥ አረንጓዴ ዛፎችን እርጥብ ቅጠል እንኳን የሰው ልጅ ይቅርና እርጥብ ቅጠል እርጥብ ነገር መቁረጥ ነውር ነው፣ ክልክል ነው። ለምስጋና ጨቁርሳ ከሚወሰደው በስተቀር በምንም ተአምር ዛፍ አይቆረጥም። እንስሳት ውሃ ይጠማቸዋል ተብሎ ስለሚታሰብ አራዊት ናቸው፣ ከዱር አራዊት ውጭ ላይ ውሃ ይቀመጥላቸዋል። ለዚህም ሊሆን ይችላል ጅብ በታሪክ ውስጥ በቦረናና ጉጂ አካባቢ አንድም ቀን ከብት ወይም ደግሞ ሰው ነክቶ አያውቅም። የቤት የሆኑ ነገሮችን አይነካም። የዱር እንስሳትን ያድናል። ከዛ ውጭ እንስሳት ከሞቱ ግን ቅጽበት አይፈጅበትም፣ ወዲያውኑ ይዟቸው ነው የሚሄደው። ስለዚህ ከአካባቢ ከተፈጥሮ ጋር ጭምር ተዋህዶ መኖር ተዛምዶ መኖር ነው የሚያይ ነው። በተለይ ወደ ጉዲፈቻው ስመለስ በምንም ተአምር ከራስ ልጅ አትለየውም። በጉዲፈቻ የመጣ በዛ ቤተሰብ ውስጥ አባገዳይ መሆኑ ሁሉ መብት አለ። በግሪክ ዲሞክራሲ ስንመለከት በአቴንስ ዲሞክራሲ ግን ከውጭ የመጡት ኤሊያንስ በምንም ተአምር በማህበረሰብ ውስጥ ቦታ የላቸውም ብቻ ሳይሆን እንደ ዜጋ አይቆጠሩም። ሌላው በአቴንስ ዲሞክራሲ ውስጥ ሴቶች ቶታሊ ቦታ የላቸውም። እንደውም በጥንት አሲሪያ አንዲት ሴት ባሏን ጸያፍ ቃል ብትናገረው በህዝብ ፊት ፀጉሯን እንዲነቅልና ጥርሷን በጠገበ ጡብ እንዲያረግፍ ይደረግ ነበር። በገዳ ዲሞክራሲ ግን ሲንቄ ወይም ቀነፋ በሚባሉት ዴሞክራሲያዊ ስርዓቶቹ አማካይነት ሴቶች እኩል መብት የሚጎናጸፉበት እድል ያገኛሉ። ሴቶች አሜሪካ ውስጥ እኮ መምረጥ የጀመሩት በ1920 ነው። መምረጥ ተውት፣ መምረጥ የተፈቀደላቸው በ1920 ነው። ስለዚህ የራሳችን የሀገራችን የሆኑትን የጋራ እሴቶች በማጉላትና በማድነቅ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ሳንል የጋራ እሴቶቻችንን አክብር የመጀመሪያው መልእክቴ ነው። ስለዚህ ስለ ገዳ ስርዓት በጣም በጥልቀት ማወቅ ለምትፈልጉ ሰዎች በገዳ ላይ የተጻፉ የተለያዩ ጽሁፎችና መራራ እውነት በኢትዮጵያ ታሪክ የሚለው መጽሐፌን መቃኘቱ በቂ ይመስለኛል። በዛ ላይ ስለ ዋቄፈና ስርዓት ዋቄፈታዎች እንዴት አድርገው ዋቄፈናን በዋቄፈና ውስጥ ምስጋና እንደሚያቀርቡ የሚያሳይ በዝርዝር የታተተ ነገር ስላለ ይህንን በዛው አጋጣሚ ልጠቁማቸው እወዳለሁ። ማስታወቂያ መስራቴ ግን አይደለም። ከዛ በማስከተል ሁለት መሰረታዊ ቃላት አሉ። አንዱ ኦሮሞማ የሚል ነው። ሁለተኛው የብልጽግና ወንጌል ነው። ኦሮሞማ ኦሮሞነት ነው። ብዙ ጊዜ አንዳንድ ጊዜ ኦሮሞማ እንደዚህ ይሁን ኦሮሞማ እንደዛ ይሁን የሚሉ ነገሮች ያነሱና እኛ ኦሮሞማ ስንል ፍልስፍናው ነው ይላሉ። ለምሳሌ አማራነት እንዲሁን ትግራዋይነት እንዲሁን ብዬ አማራነት ያልኩት ለዚህ ነው፣ ትግራዋይነት ያልኩት ለዚህ ነው የሚል ትንታኔ እንደማይጠቅም ሁሉ ኦሮሞማ ብሎ የሌለ ፍልስፍና አምጥቶ ኦሮሞማ ማለት የገዳ ስርዓትን እሴት መቀበል ነው። ኦሮሞማ ማለት ሰፉ ነው። በኦሮሞ ሞራል ደረጃ ልክ ማደግ ነው። ኦሮሞማ ማለት ሴራ ማለት ነው። የቀደም ያልገለጽኩት አባ ሴራ፣ አባ ብያ፣ አባ ለፋ፣ አባ ወራና፣ አባ ሂሬጋ፣ አባ ዱላ፣ አባ ቦኩ፣ አባ ረኤ በጣም በርካቶች አሉ። ያው አባ ገዳ አባ ቦኩ ነው እና ከሚይዘው ቦኩ ጋር ተያይዞ ነው። እንደገና ቦኩ ላይ የሚነሱ ጥያቄዎችም አሉ። በነገራችን ላይ ይሄ ቦኩ የሚይዙት ነገርና እዚህ ጋር ከለቻ ግንባር ላይ የሚደረገውን ካያችሁት ከለቻው ከላይ የወንድ አካል የሚመስል ነገር አለው። ከስር ሰፊ መሰረት የሴት ማህፀን የሚመስል ነገር አለው። ይህም ሆነ የሚያዘው ቦኩ በትረ ሙሴው ቦኩን ካያችሁት ከላይ የወንድ አካል ነው፣ የተገረዘ የወንድ አካል ያሳያል። ከታች ደግሞ የሴት ማህፀን ቅርጽ ነው ያለው። በደንብ አድርጋችሁ ካያችሁት አለኝ በአጋጣሚ ቤት ውስጥ በቋሚነት የተቀመጠ ነው እና እሱንም እግረ መንገዱን መመልከት በጣም ይበጃል። የገዳ ስርዓት በዚህ መልክ ነው መታየት ያለበት። ከዚህ ውጪ ሰፋፊ ጥናቶች ስለተደረጉ እነዛን ጥናቶች በዚህ አጭር ቪዲዮ መዳሰስ አይቻልም። እሱን ብትመለከቱ እመክራለሁ እና ታሪካችንን ብናውቅ የሰሜን፣ ደቡብ፣ ምስራቅ፣ ምዕራብ በጋራ ብናካትት ነው።
ኦሮሞማ ላይ ነው ጀምሬ የነበረው። ኦሮሞማ ስንመለከት ኦሮሞነት ማለት ምንም፣ ኦሮሞነት ማለት ደግሞ አብሮ መኖር፣ ቅድም ያልኳቸው የጉዲፈቻ፣ የሞገሳ፣ የሰፉ፣ የሴራ ስርዓቶች ናቸው። ሴራ ስል ህግ ማለት ነው። ሴራ ስል ደንብ ማለት ነው። ይህንን ከያዝን በኋላ ወደ ሌሎቹ ርዕሶች ለማለፍ ኦሮሞነት ይሄ ከሆነ ኦሮሞነት ጋብቻ ነው። ኦሮሞነት መስተጋብር ነው። በኢትዮጵያ ውስጥ የኦሮሞ ደም የሌለበት እንግዲህ ከሶማሊ ጋር በስፋት ጋብቻ የፈጸመ ኦሮሞ ነው። ከጋምቤላ ጋር፣ ከቤንሻንጉል ጉሙዝ፣ ከመላው ኢትዮጵያዊ ጋር አጠገቡ ካሉ የተለያዩ ህዝቦች ጋር በጋብቻ የጸና ነው። በአብሮነት የጎለበተ ነው። በአንድነት የደመቀ ነው። አሁን ብዙ ጊዜ ኦሮሞን ልክ አንዳንድ ሰዎች ይገነጠላል፣ የተለያዩ ፍልስፍናዎች የውጭ ሰዎች የሚሰጡን የባዳ ተልዕኮ አለ፣ ባንዳዎች የሚቀበሉት። ኦሮሞ ኢትዮጵያ ሀገሩ ናት። እዚህ ጋር ኦሮሞማ ማለት በአብዲሳ አጋ፣ በገረሱ ዱኪ፣ በበቀለ ወያ፣ በጀነራል ታደሰ ብሩ፣ ሌሎቹ ጀነራል ጃጋማ ኬሎ፣ ኮሎኔል አብዲሳ አጋ ወዘተ ሁሉ ማዕረግ አላቸውና በእነዚህ ውስጥ የሚገለጽ በነሎኮ ውስጥ ደምቆ የመጣ ታላቅ የሆነ የሴቶች እኩልነት ታጋይ አንዷ ሎኮ ናት እና በእነዚህ ውስጥ ደምቆ የመጣ ስሜት ነው ኦሮሞነት። እና በኦሮሞነት ውስጥ የምታያቸው ነገሮች ዛሬም የሚታዩ ናቸው። ዛሬ በኢትዮጵያ ውስጥ በሚደረጉ እንቅስቃሴዎች ሁሉ ኦሮሞ አንድ ስንዝር እላፊ ጠይቆ አያውቅም። እውነት ለመናገር በዛ መልክ ባልገልጸው ደስ ይለኛል። የራሱን ከማካፈል ይልቅ የሰው የመከጀል ስሜቱ ዜሮ ነው። የለም፣ የራሱ የሆኑትን ነገሮች አክብሮ ይዛል። ከሁሉም ህዝብ ጋር ተሰናኝቶ ይኖራል። ይህንን በማስረጃ ማስደገፍ አይጠበቅብኝም። ኦሮሚያ ውስጥ ብንሄድ በሚሊዮኖች ከክልል ህዝብ ቁጥር የሚበልጡ የተለያዩ ማህበረሰቦች ይኖራሉ። ይሄ ብቻ በቂ ነው። ኦሮሞ ገፊ ቢሆን አሁን ኦሮሞ አቃፊ አይደለም ምናምን የሚሉ ነገሮች፣ ኦሮሞ ገፊ ቢሆን ኖሮ በሚሊዮኖች ሰዎች ኦሮሚያ ውስጥ አይኖሩም ነበር። ስለዚህ ኦሮሞነት አንድነት ነው። ኦሮሞነት ህብረት ነው። ኢትዮጵያዊነት ነው። ባጭሩ ኦሮሞነት ኢትዮጵያዊነት ነው። ኢትዮጵያ ማለት ኦሮሞ፣ ኦሮሞ ማለትም ኢትዮጵያ ነው። ሌላው ግን አይደለም ማለት ግን አይደለም። አሁን ሌሎቹ እንደሚሉት እኛ ማለት እንደዚህ ኢትዮጵያ ማለት የሚለው አይደለም። ኦሮሞነት ኢትዮጵያዊነት ነው። አማራነት ኢትዮጵያዊነት ነው። ትግራዋይነት ኢትዮጵያዊነት ነው። ነገር ግን ርዕሴ እዚህ ጋር ኦሮሞነት ነው። ሌላውን በማይገፋ ሌላውን በማይነካ ደረጃ የራስን ማንነት ማስተዋወቅ። ይሄ ሲደመር ልክ እንደ አባይ ወንዝ የተለያዩ ገባሮች መጥተው ነው አባይን የሚፈጥሩት። ስለዚህ እነዚህ ገባር ታሪኮቻችን መጥተው የጋራ የሆነ የወል ታሪክ እንድንጽፍ፣ የወል ገዢ ትርክት፣ የጋራ የሆነ ትርክት እንድናዘጋጅ ይረዱናል። ትርክት አይደለም፣ ይቅርታ፣ እኔ ትርክት የሚለውን አልወደውም፣ ታሪክ እንድናዘጋጅ። በመጨረሻም ጠቅለል አድርጌ ለማስቀመጥ የብልጽግና ወንጌል የሚል ደግሞ ሶስተኛ ርዕስ አለ እና የብልጽግና ወንጌል የሚለውን እየደጋገሙ ይነግሩናል። ልክ አሁን ድሮ ልጆችን ለማስፈራራት ጭራቅ የሚባል ነገር ተፈጠረ። ጭራቅ የለም። ነገር ግን በባሪያ ንግድ ጊዜ ልጆች ይጠፋሉ። እየወሰዱ ይዟቸው ይሄዳሉ። የደረሱ ልጆችን የተለያዩ ነገሮች እና ሲጠፉ ሲፈልጉ ምንም ነገር አያገኙም። ጅብ ይበላቸው ወይ ፀጉር ወይ ምናምን ይገኛል ተብሎ ይታሰባል። ምንም ነገር የለም። ስለዚህ ምን የሚል ነገር ተፈጠረ? ጭራቅ በብዙ የዓለም ክፍሎች። ስለዚህ ጭራቅ የሚባለው ነገር አይተነው አናውቅም። ሰይጣን ስለመኖሩ መጽሐፍ ቅዱስ ቁርአን ወዘተርፈ ይናገራል። የተለያዩ ሰዎችም ሲለፈልፉ ጭራቅ ሲያስለፈልፍ ግን አይተነው አናውቅም። ግን ጭራቅ የሚል ነገር አለ። ልክ እንደዛ አሁን ምኖች ይፈጠራሉ? የተለያዩ ተርሞች ኮይን ይደረጉና ይፈጠሩና ይፈበረኩና ከዛ በኋላ ለጥላቻ ይጠቀሙባቸዋል። የብልጽግና ወንጌል የምትለው ራሷ መነሻዋ የፕሮቴስታንት ሃይማኖት ኢትዮጵያ ውስጥ ልክ እንደ ዋቄፈና አሁን ነው እንደ ኦርቶዶክስ እና ሌሎች እምነቶች መከበር ሲጀምር የዋቄፈና መከበር፣ የወንጌላውያን መከበር፣ ሌሎች መከበር የሚጎፈንናቸው። እኔ የሚገርመኝ ነገር እኔ እምነቴን አከብራለሁ። በእምነቴ አልደራደርም። እምነቴ እኔ ናት። እምነቴ በሚሰጠኝ አስተምህሮ መሰረት በስነ ስርዓት በመጽሐፍ ቅዱስና ተገቢ በሆኑ አዋልድ መጽሐፍት መሰረት እራመዳለሁ። ስለሌላው እምነት ስለሌላው አምልኮ አያገባኝም። አብሮነት ነው። ግርማዊ ቀዳማዊ አፄ ኃይለ ሥላሴ እንኳን አሉት የሚባለው አለ። ከሳቸው በፊትም ብዙ ጊዜ ተብሏል። ሴኩላሪዝም ማለት ነው። ሃይማኖቴ ግን ሀገር የጋራ ነው። መንግስት በሃይማኖት፣ ሃይማኖት በመንግስት ጣልቃ አይገባም። እርግጥ ቢገቡም እነሱ ይህንን ግብ ብለው ነበር፣ አስቀምጠው ነበር። ስለዚህ በጣም አበክሬ የማሳስባችሁ ነገር ለሁላችንም እንዲበጀን የብልጽግና ወንጌል ካለ ወንጌሉ ይጻፋል።
መደመር የብልጽግና ወንጌል አይደለም። ሌላ የተዘጋጀ እንደ ሞርሞን ከመጽሐፍ ቅዱስ የተለያዩ ነገሮችን በማውጣት ከተለያዩ ቦታ እንደ ሞርሞን ወይም ሌሎቹ መጽሐፍ ቅዱስን ቀንሰው እንደሚያደርጉ ሰዎች ወንጌል ካለ ወንጌል ይጻፋል። ወንጌል ካለ የተጻፈው ወንጌል የአምልኮ ቦታ አለው። ይሄ ወንጌል አማኞች ይኖሩታል። ስለዚህ መጽሐፍ በሌለበት የአምልኮ ስፍራ በሌለበት ልክ ጭራቅ እንዳሉት የብልጽግና ወንጌል የሚል ነገር ያስተላልፉልናል። ስለዚህ ይሄ ደግሞ ብዙ ሰዎች እየደጋገሙ ውሸት እየተደጋገመ ሲነገር እውነት ይሆናል በሚለው የጅል ብሂል የጅል ፈሊጥ ላይ ተመስርቶ ያለማቋረጥ አንድን ነገር እየደጋገሙ በመናገር በሰዎች ውስጥ ለመፍጠር ይሞክራል። እነዚህ ለብሔራዊ ውይይት እንቅፋት ናቸው። ለብሔራዊ አንድነታችን መሰናክል ናቸው። ለመግባባታችን አርሞች ናቸው። ለእርቃችን ብሎች ናቸው። ስለዚህ እነዚህን እርስ በርስ ያለንን መልካም መስተጋብር የሚያሻክሩ፣ አንድነታችንን የሚያላሉ፣ ህብረታችንን የሚገዘግዙ ነገሮችን ሙሉ በሙሉ ማስወገድ አለብን። ተመልከቱ፣ አሁን እኛ ኢትዮጵያውያን ነን። ከዓለም ስማርትፎኖችን ወስደናል። ከዓለም ዘመናዊ ከተሽከርካሪ ጀምሮ እስከ አውሮፕላን ድረስ ወይም ደግሞ በአየር ላይ እስከሚሄዱ ነፋሪትና ጢያራዎች ድረስ ወስደናል። በጣም በርካታ የሆኑ በጎ ተሞክሮችን በተለይ በሳይንስና በቴክኖሎጂ ላይ ወስደናል። የሚገርመኝ ከሌላ የማንወስደው የኛ የሆነ አብሮነትን ለምንድን ነው በጥቂት አክቲቭ ቢስቶች የተነሳ በጥቂት መሽቁቅ ምጥማጥ ፖለቲከኞች የተነሳ ለምንድን ነው የምናሻክረው የሚለው ጥያቄ መሆን አለበት። ሁልጊዜ ጥያቄያችን ማንም ሰው ወደዚህ ምድር ላይ ሲመጣ ብሔረሰቡን መርጦ ያንተን ብሔረሰብ ጠልቶ የተወለደ የለም። ከተወለድን በኋላ ከቤተሰብ አካባቢያችን ካሉ ማህበረሰብ፣ ከጓደኞቻችን፣ ከሚዲያ፣ ከእምነቶቻችን፣ ከሚያስተምሩን መምህራን፣ በተለያየ መንገድ ከምንከተለው የፖለቲካ ፍልስፍናና ርዕዮተ ዓለም ተነስተን በተለኛ ሀገር ፍልስፍናና ርዕዮተ ዓለም አይደለም ግለሰቦችን ነው የምንከተለው። ግለሰቦችን ተከትለን በመንጋ አስተሳሰብ ሀገርን የምታክል ትልቅ ነገር በሉላዊነት ዘመን ከ8 ቢሊዮን ያላነሰ የዓለም ሕዝብ በሚራኮትባት ከ195 ያላነሱ ሀገሮች በሚንቧቹባት ምድር ላይ በዚህ ውድድር ውስጥ መሆን የነበረበት ትልቁ ነገር ልንግባባበት የምንችለው ትልቁ ነገር የመጀመሪያው ትልቅ አዋራጅ ድህነት አለ። ይህን ድህነት እንዴት አድርገን ቀርፈን በምግብ ራስን መቻል፣ መጀመሪያ ራስን መቻል፣ ከዛ በኋላ ደግሞ ዋስትና ለነገም የሚሆን ተከታታይ የሚሆን ድርቅ ቢመጣ የተለያዩ አይነት አስቸጋሪ ሁኔታዎች ቢፈጠሩ የምንኖርበት የምግብ ዋስትና፣ ከምግብ ራስን ወደ መቻል ወደ ምግብ ዋስትና እንዴት እንሸጋገር? ህዝባችንን ያስቸገረው የኑሮ ውድነት ነው። ይህን የኑሮ ውድነት ለመቅረፍ ለማስተካከል የሚያስችሉ እርምጃዎች እንዴት እንወስድ? ለምሳሌ ዲያስፖራው በኢትዮጵያ አየር መንገድ መምጣት ትቶ በኢሚሬትስ እና በኳታር ኤርዌይስ ሲመጣ የተለየ ነገር ስለሚያገኝ አይደለም። ከይቅርታ ጋር በሀገሩ ላይ ባለው ጥላቻ ነው። ከውጪ የኢትዮጵያ አየር መንገድ ከሚነሳባቸው ከሚያርፍባቸው ቦታዎች ላይ አንዱ እሱ ነው። ሁለተኛው ገንዘብ በምንልክበት ጊዜ በጥቁር ገበያ ልከን ለተለያዩ ሰዎች ሲሳይ ሆነን ለማይረባ የገንዘብ ልዩነት ሀገር እንትን ከምንል ኢምፖርት የዶላር ምንዛሬውን በከፍተኛ ደረጃ ማሳደግ አንድ ነገር ነው። ተባብረን የገጠር መኖሪያ ቤቶችን የገጠር መኖሪያ መንደሮችን ለምሳሌ ስቶክሆልም ከተማ የሚገኙ እዚህ ቦታ ላይ መኖሪያ መንደር ፈጠሩ ቢባል መንደር የብዙ ሰዎች ለምሳሌ የ30 ሰዎች የያዘ መንደር ሊሆን ይችላል። ምርጥ የሆነ ቦታ ላይ ፕሮጀክት አስመርጣችሁ አርኪቴክት ኢንጂነሮችን አስቀምጣችሁ በዛ አማካይነት ቢሰራ ብዙ እኮ ልንግባባባቸው የምንችላቸው ነገሮች አሉ። የሚያሳዝነኝ ለመግባባት የመጀመሪያው ደረጃ የኔ ባህል እንዲከበርልኝ እፈልጋለሁ። የኔ ታሪክ እንዲከበር፣ የኔ ማህበረሰብ እንዲከበር፣ የኔ የምለው ነገር እንዲከበር እፈልጋለሁ ከራሴ ጀምሮ። ስለዚህ የሌላውን በተመሳሳይ ሁኔታ ሰዎች ሊያደርጉላቸው የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው የሚለው ወርቃማ ቃል። ይህንን ወርቃማ ቃል ብንጠቀም አንጎዳም። የፉክክር ቤት ግን ሳይዘጋ ያድራል። ታሪካችን ሳይጻፍ በአግባቡ ማህበረሰባችን ገበሬው የፈጠረውን አንድነት፣ ገበሬው የፈጠረውን ጋብቻ፣ ገበሬው የፈጠረውን ህብረት አንተ ትብስ አንቺ ትብሽ ተባብሎ አንተ ትብስ አንተ ትብስ ተባብሎ አጥንቱን ከስክሶ ደሙን አፍሶ
ሳይማር ያቆየውን ሀገር ፊደል የቆጠሩ ፋንክሽናል ኢሊትሬት ፕሮፌሰር ኮልበርት እንደተናገሩት ፋንክሽናል ኢሊትሬት በተለይ ኢትዮጵያን ምሁራን ነው ፋንክሽናል ኢሊትሬት ካሉ በኋላ ከምሁሩ ይልቅ ገበሬው ለሀገሩ ያስባል የሚል ጽሑፍ አጋርተዋል። የጆን ሆፕኪንስ ዩኒቨርሲቲ መምህር ናቸው እና ፕሮፌሰር ፎረስት ኮልበርን አሁን መጡልኝ ስማቸው ፎረስት ኮልበርን ይሄን ብለዋል። ስለዚህ የተለያየ ነገሮችን ስንመለከት መማር የባህሪ ለውጥ ነው። ልሂቃን የሚለው ስም በጣም ነው የሚያበሳጨኝ። እኔ በጣም ኤሊት ልሂቃን ልቀው የወጡ ከማህበረሰቡ የላቁ አሁን በየትኛው ሁኔታ ነው ከማህበረሰብ የላቁት የተማሩ ሰዎች ፊደል የቆጠሩ ሰዎች ከገበሬው በምንድን ነው የላቁት? ለሀገሩ አርሶ ጸልዮ እርስ በርስ አብሮ ሆኖ ይሰራል። ገበሬውን ካያችሁት እንደገና ደግሞ ገበሬውን ብቻ ብዬ እንዳልወቅስ ፐብሊክ ሰርቪስ ውስጥ ብትገቡ ያለ ብሔረሰብ ልዩነት ጓደኛ ሰዎች ሲመሰርቱ ከብሔረሰባቸው ሊሆን ይችላል። በአብዛኛው ግን በባህሪ ላይ ተመስርቶ ነው ግንኙነት ፐብሊክ ሰርቪስ ውስጥ የሚፈጥረው። መምህሩ የጤና ባለሙያው አብሮ ነው የሚሰራው። አብሮ ኦፕሬሽን ቲያትር ያደርጋል። የጤና ባለሙያው መምህሩ አብሮ ሆኖ በጋራ የተለያዩ ነገሮችን የትምህርትን ጥራት ለማምጣት ይታገላል። ግን የምንበጠበጠው በምንድን ነው ብላችሁ በደንብ ካሰባችሁ በእርግጠኝነት 130 ሚሊዮን ህዝብ የሚበጠበጠው 130 በማይሞሉ ሰዎች። እነዚህ ሰዎች ምን ይመስላሉ? በባለፈው ቪዲዮዎች አስቀምጫለሁ፣ ወደፊትም እያስቀመጥኩ ሄዳለሁ በማስረጃ። ለምሳሌ አንዱን ተንከሲስ አንዳርጋቸው ጽጌ የሚባለው ስሙን ምን ይጥራውና እሱን ለማስቀመጥ ሞክሬያለሁ። ስለዚህ ይባካችሁ አንድ ሀገር ናት ያለችን። አይታችኋል፣ ደቡብ አፍሪካ ውጡልን አይነት እንቅስቃሴውን ከነ ህይወት ተመልክተናል። የአንዳንድ ሀገሮች ግሪን ካርድ አንሰጥም ሂዱ ብለው የማባረር ሁኔታ አለ። የከፋ ሲመጣ ልክ በፊት በባሪያ ንግድ ጊዜ የሄዱትን ሰዎች አናይም ብለው እንዳባረሩት ማባረር ይመጣል። ስለዚህ ያለችን ሀገር አንድ ናት። ዜግነት ልትቀይር ትችላለህ። እርግጥ ነው ዜግነት ከቀየርክ አሌጃንስ ሌላ መንግስት ነው፣ ጥያቄ የለውም። ከኢትዮጵያ ይልቅ ለዛኛው መንግስት ነው የምትሰራው። ትዝ ትልሃለች አንዳንዴ ኢትዮጵያ ውል ትልሃለች። ካልሆነ ግን አይደለም፣ የራስን ኑሮ ነው የምትኖረው። እና ፈጣሪ ኢትዮጵያን አትረፍርፎ በሙላት ይባርክ። ብልጽግና የጀመረውን የልማት ጉዞ ተባብረን እንድናጠናክር ጥሪ አቀርባለሁ። ምርጫ አለ ግንቦት 24 በነቂስ ወጣችሁ ምረጡ። ለሀገር የሚበጅ ለብሔራዊ ክብራችን፣ ለሉዓላዊነታችን፣ ለአንድነታችን በተለያዩ ሜጋ ፕሮጀክቶች፣ መካከለኛና ጥቃቅን ፕሮጀክቶች ተአምር እየሰራ ያለውን ብልጽግና ፓርቲ ምረጡ። በዚህ አጋጣሚ መልእክቴ ነው። ታዬ ቦጋለ አረጋ ይልመደስ ሶዳ ነኝ። አመሰግናለሁ።